ይኸው ጋይስ በጣም አምሮበታል። ዘንጧል ዛሬ እንዳትፈሩ ትላለህ። ኧረ ጎርምሷል። ዲዲዲዲ በነገራችን ላይ አሁን ላይ በተለቀቀው ቪዲዮ መረዳት የቻልኩት ሩታና ዳኒ ለምን እንደተገናኙ በደንብ በቃ በዛሬው ቪዲዮ ግልጽ ተደርጎልኛል ማለት ነው። ምክንያቱም አብርሃም እዛ ጋር ከሄርሜላ ጋር ወዲያ ሲል እዚህ ጋር ሚስቱና ልጁ ምን እንደሚያስፈልጋቸው በደንብ የረሳ ይመስለኛል። እና ያንን ነገር ዳኒ መጥቶ በደንብ እያሳየው ነው። መማር ካለብህና መረዳት ካለብህ አብርሃም ከዚህ ነገር በደንብ ትልቅ ነገር ትወስድበታለህ ብዬ አስባለሁ። እኔ እስከ ዛሬ ድረስ እኔ አምሹር አላቅም፣ ብቻ እንደ አባት ከካሜራ ጀርባ ብዙ ነገሮችን ልታደርግ ትችላለህ። ግን ኮመንት ሴክሽኑን ሄደ የዳኒን ካየህ ምን ያክል የዳኒ ተግባር በህዝቡ ዘንድ እንትን እንዳለ በደንብ የምታይ ይመስለኛል። አምሹር አላቅም፣ እኔ ከካሜራ ጀርባ ብዙ ነገሮችን እያደረክ ሊሆን ይችላል። ግን ዳኒ በዛሬው ዕለት ያደረገው ነገር ምን ያክል ነጥብ እንዳስጣለ በደንብ መረዳት የምትችል ይመስለኛልና ምን ያክል ከሚስት እንደራቅ፣ ምን ያክል ከልጅህ እንደራቅ፣ ያውም ደግሞ መራቅ በሌለብህ ሰዓት፣ በዚህ ሰዓት አብረሃቸው ካልሆንክ፣ በዚህ ሰዓት ከነሱ ጋር ጊዜ ካላሳለፍክ፣ በዚህ ሰዓት ምን ያክል እንደናፈቃቸው ነው ራሱ የተረዳሁት ማለት ነው። የሩታን ደስታ ሳይ ወተን ደግሞ ሻይ ቡና እንበል ምናምን ያለውን ነገር ስትል ምን ያክል አንተ ያጎደልክባቸው ነገር እንዳለ ነው እየተረዱ ያሉት ማለት ነው። አይሚን አውቃለሁኝ ብዙ ነገሮች በማካከላችሁ እንደተፈጠሩ አውቃለሁኝ። ግን ከነሱ የተሻለ እኮ በህይወት ቅድሚያ ልትሰጠው የምትችለው ነገር መኖር የለበትም። እግዚአብሔርን እውነታውን እንነጋገር ከተባለ እዚህ ጋር እኔ ቀባብቼም ብዙ ነገር ላወራ እችላለሁኝ። ግን ወደ እውነታው እንመለስ ከተባለ ምን ከነሱ በላይ ቅድሚያ ሊሰጠው የሚችል ጉዳይ ይኖራል? እግዚአብሔርን እንደዚህ ከሚያሳሳህ ልጅ ከዚች ስንት ዋጋ ከከፈለችልህ ሚስት ቅድሚያ የምትሰጠው ነገር እስኪ ምን ይኖራል? እግዚአብሔርን ከሄርሜላ ጋር መሆን ነው አሁን ቅድሚያ የሚሰጠው? የማይሆኑ ምክንያቶች የተፈለጉ ከነሱ መራቅ ነው ቅድሚያ ሊሰጠው የሚችለው ጉዳይ? መማር ካለብህ ብዙ ነገሮችን እያስተማረህ እንደሆነ ነው እኔ ዳኒ እየተረዳ ያለሁት ማለት ነው። ምክንያቱም ይሄ አንተ ማድረግ አንተ መሆን ያለብህን ነገር ነው እሱ ዛሬ እያደረገ ያለው። አይሚን እንደ ጓደኝነት እንዳላቸው ቀረቤታ እንደዚህ አይነት ነገር ማድረጉ ምንም ከእንትን ውጭ የሆነ ነገር አይደለም። ግን ደግሞ አንተ እስከዛሬ ድረስ ይህንን ነገር ስታደርግ አለመታየቱ ምን ያክል ተጽዕኖ እንደፈጠረ የዳኒን ኮመንት ሄደ በደንብ ማየት ትችላለህ። እና ሌላ ደግሞ ብዙዎቻችሁ ጥያቄ እያነሳችሁበት ያለው ጉዳይ አለ ጋይስ። ትላንትና ሩታ ሻንጧን ይዛ ወታል ነበር እንዴ? ያው ሻንጧን ይዛ እኔ እኮ ቀን ነግሬያችኋለሁኝ። እናንተ እኔን የማመን ችግር አለባችሁ እንጂ ሻንጧን ይዛ ወደ ዳኒ ነበር የሄደችው። ከዛ ዳኒ ይዟት መጣ ምናምን ወደ ቤት ገቡ ማለት ነው። ምክንያቱም በዚህ ሰዓት እሷ ከቤቷ ወጥታ ሌላ ቦታ መሆን ስላልነበረባት ማለት ነው። ይሄ ነገር አያስኬድም። ግምቴ ልክ አልነበር ገመትክ ምናምን ስትሉ ነበርና ያው ከዳኒ ወዴትም ልትሄድ እንደማትችል እርግጠኛ ስለነበርኩ ነው ይሄንን ነገር እያልኩ ያለሁት። ያው ማድረግ ያለባቸውን ነገር አብርሃምን ወደ ቤት ለመመለስ በማዕከላቸው ያለውን ችግር ለመፍታት እየጣረ ነው እንደኔ እየተረዱ ያለሁት። እንደውም እነዚህ ልጆች ከጀርባቸው ተንኮል አስበው ይሆን እንዴ ምናምን ብዬ ከሰሞኑ በጣም ብዙ ነገሮችን ስል ነበረ። ግን አሁን ላይ እያየኋቸው ያሉ ነገሮች ደግሞ ይህንን ነገር በእኔ በኩል ፉርሽ እያደረገ ነው። በኋላ ላይ ምናልባት የሆነ ነገር ሊፈጠር ይችላል። ግን እንደዚህ ከማሰብ ቢቀርብኝ ይሻላል ብዬ አሁን እኔ ያንን ሀሳቤን ትቻለሁኝ። እና እየጣሩ እንደሆነ ነው እየተረዱ ያሉት። አብርሽን ወደ ቤት ለመመለስ እየሄደበት ካለው ከተሳሳተ መንገድ ወደ ትክክለኛው መንገድ ለማምጣት ኮሚኒኬት እንደፈጠሩ ነው አሁን ላይ ሩታና ዳኒ እየተረዱ ያሉት ማለት ነው። እንግዲህ አብርሽ ነገሮች ከገቡህና አጣብቂኝ ውስጥ እንዳለህ እናውቃለን። ከባድ ኬዝ ውስጥ እንዳለህ ይገባናል። ግን ደግሞ ከነሱ በላይ ከልጅህና ከሚስት በላይ ቅድሚያ ልትሰጠው የምትችለው ጉዳይ የለም። በቃ ይቅርታ ጠይቃትና ከቻልክ ከሄርሜላ ተለይተ ወደ ቤት ተመለስ። ሙድም ያዙብህ እንደው ውሸታቸውን ይሁንና እስኪ አሳየን እንደዛ ማድረግ እንደምትችል። ለማንኛውም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ በዳኒ ቲቪ ቻናል ላይ በተለቀቀው ቪዲዮ ዙሪያ ሀሳባችንን ጣል ልናደርግ መተናል። ቀን እንግዲህ ከ3 ከ4 ሰዓት በፊት በሄርሜላ ቻናልም የተለቀቀ ቪዲዮ አለ። በተወሰነ መልኩ ሃይላይት ገረፍ አድርጌ ለማየት ችያለሁ ማለት ነው። እንግዲህ ያው ለማሳመን ያለውን ነገር ለማስረዳት ጥረት ስታደርግ ምናምን ሄርሜላን ተመልክተናታልና ያው ዋጋ የከፈለችበት ጉዳይ ነው። በነገራችን ላይ እውነታውን እንነጋገር ከተባለ ዋጋ የከፈለችለት ጉዳይ ነው።
አብርሽን አሁን ላይ በቀላሉ አሳልፋ የምትሰጥ አይመስለኝም። በፊት ላይ እንደውም ቀላል ነበረ። አሁን ላይ ግን አብርሽን ለሩታ አሳልፎ መስጠት ምን ያክል ከባድ ሊሆን እንደሚችል አስባችሁታል? እቺ ልጅ በቀላሉ እኛውን አልታወቀንም፣ ግን ከ5 ከ6 ወር በላይ ከአብርሃም ጋር ቆይታለች። በእነዚህ 5 6 ወራት ውስጥ መክፈል ያለባትን ዋጋ ከፍላለች። መሰቃየት ያለባትን ያክል ተሰቃይታለች። መደሰት ያለባትን ያክል ተደስታለች። እንደ ፍቅረኛ ብዙ ነገሮችን እያሳለፉ እንደሆነ ነው የተረዳሁት። እና አሁን ላይ በተወሰነ መልኩ እነዚህ ሰዎች እየገጠሙ ነው እየመጡ ያሉት እና ድንገት ተነስተው ወደ ሩታ መመለስ ምን ያክል ለአብርሽ ከባድ እንደሆነ ነው እየተረዱ ያሉት። አይሚን ይመስለኛል ያን ነገር ይሆናል እያስጨነቀው ያለው። ሩታ የዚህን ያክል ስትለምነው ስትጠይቀው ወደ ሩታ መመለስ ከባድ የሆነበት ከነዚህ ነገሮች አንጻር ሊሆን ይችላል። ግን ብራዘር እውነቱን ልንገርህ፣ የመጣው ነገር ይምጣ፣ ከልጅህ እናት የሚበልጥብህ ነገር የለም እዚህ ምድር ላይ። እግዚአብሔርን እሷ ብታዝን 1 2 3 ቀን ነው። ምናልባትም ደግሞ የያዘችብህ ፋይል ካለ በአንዳንድ ነገሮች ልታስጨንቀ ትችላለች። ግን ሩታ ቆራጥ ከሆነች፣ አንተ ቆራጥ ከሆንክ በሁለታችሁ መሃል ሰብራ ገብታ የዚህን ያክል ተጽዕኖ ትፈጥራለች የሚል ሀሳብ የለኝም። እና ዛሬ በተለቀቀው ቪዲዮ መረዳት የቻልኩት ነገር ምንድን ነው? ምን ያክል ከሚስትህና ከልጅህ እየራቅክ እንደሆነ ነው እየተረዳ ያለሁት። እና ይሄ ደግሞ ነገ ላይ ስታስበው በጣም ዋጋ ያስከፍላል። እግዚአብሔርን ስንቱ እኮ ከሚስቱ ከልጁ ጋር ጊዜ ማሳለፍ እየፈለገ የስራ ሁኔታ የኑሮ ሁኔታ አልፈቅድ ብሎት ይህንን አጋጣሚ እየፈለገ ያጣሷል። አንተ ግን በገዛ እጅ በፈጠርካቸው ችግሮች እግዚአብሔርን አሁን ላይ እኔ መረዳት ያልቻልከው ነገር ምንድን ነው? ዛሬ ላይ የምናደርጋቸው ትንንሽ ጥቃቅን ነገሮች ነገ ምን ያክል ዋጋ ሊያስከፍሉን እንደሚችል ነው እያየሁኝ ያለሁት። የምር ሲሪየስ በቃ አሁን ምንም ችግር የለውም። አሁን ኖርማሊ እኔ አብርሽ ከሄርሜላ ጋር ግንኙነት ሲጀምር ሩታን ለማስቀናት እንደሆነ እርግጠኛ ነኝ። ሩታን ለማስቀናት እሷ ወደ ቤት እንድትመለስ ለማድረግ ምናምን አይነት ኬዝ ነበረ። ግን ደግሞ እያደረ ሲመጣ በመካከላቸው የሆኑ ነገሮች ሲፈጠሩ፣ አንዳንድ ነገሮች አላስፈላጊ ደረጃዎች ላይ ሲደርሱ ዛሬ ያሉበት ደረጃ ላይ ደርሰዋል። እና አንድ በአንድ የሚደረጉ ነገሮች ናቸው ህይወታችን ላይ ጥሩም ሊሆኑ የሚችሉት መጥፎም ሊሆኑ የሚችሉት። ጥሩ ነገርን በየቀኑ ባደረግን ቁጥር ትልቅ የሆነ ስኬት ላይ እንደርሳለን። መጥፎ ነገሮችን ባደረግን ቁጥር ደግሞ ማለት ነው ጊዜ ጠብቆ ውድቀታችንን ማፋጠኑ አይቀርም። እና አሁን ላይ አብርሽ እንደዚህ አይነት ጎዳና ላይ እንዳለህ ነው እየተረዱ ያሉት። ለማንኛውም ወደዚህኛው ሞመንት ስመለስ እየሄዳችሁበት ያለው መንገድ ዳኒና ሩታ እንደኔ ተመችቶኛል። ሌላ አይነት ነገር ከሌለ ማለት ነው በመካከላችሁ። እኔ ዳኒን አላምነውም። እውነታውን እንነጋገርና ነገ ተነስቶ ልጅ የኔ ነው ምናምን ብሎ ራንዳ ሊያደርግ ይችላል። እኔ ላምነው አልችልም። እውነታውን እንነጋገር ከተባለ ማለት ነው ችግር መፍጠር ካለበት ከዚህ በፊትም አይታችኋል። እንደ ዳኒ ችግር ሊፈጥር የሚችል ሰው እንደሌለ በተደጋጋሚ ያሳይቱናል። እኔ ከአብርሽና ከሩታ ጋር ባለው ኮሚኒኬት ብቻ ሳይሆን ማለት ነው ጽጌን ራሱ ምን ያክል አሳሯን እንደሚያሳያት ስለማቅ ነገ ዝም ብሎ ከመሬት ተነስቶ እንደዚህ የሆነው ዳኒ ሌላ ተጨማሪ ችግር ሊሆንባቸው እንደሚችል አምሹር እርግጠኛ ነኝ። ግን እኔ በጓደኝነት ደረጃ አሁን ጽጌና ዳኒ ላይ ያለኝ እምነት ከጊዜ ወደ ጊዜ እየጨመረ ነው የመጣው ሲሪየስ። እና ደግሞ ቀን የሆነ ቪዲዮ አይቼ ነበረ። እውነትም የጽጌ ወንድም መሆንን አስመስክራል። ላስደብረው እንዲህ አላለም። ተው እንጂ በእናትህ፣ በልጅነታችን የምንወደው አርቲስት ነበረ። ያቡንማ እንድታስደብረው አንፈልግም። ግን ምን ያክል በማካከላቸው ያለው ግንኙነት ቆንጆ መሆኑን ነው እንደኔ እየተረዳ የመጣሁት። ሲሪየስ የምር አስባችሁታል? ሄዶ መከታ ምናምን ጋሻ ለመሆን ምናምን ሲሞክር ምናልባት ቪዲዮን ያላያችሁ ሰዎች ትኖራላችሁ ብዬ አላስብም። ለማንኛውም ግን እኔ ዳኒ ዛሬ ያደረገው ነገር አስደስቶኛል። አብርሃም ምን ያክል ያጎደልከው ነገር እንዳለን የተረዳሁት። አምሹር አንተም ከዚህ ነገር በኋላ ብዙ ነገሮችን እንትን ብለህ መወሰን ያለብን ውሳኔ ትወስናለህ ብዬ አስባለሁ። ለማንኛውም ጋይስ የተለቀቁትን ቪዲዮዎች እንዴት አያችሁ? እንደተለመዱ ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። መልካም ምሽት ይሁንላችሁ።